ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለለተ ሐሙስ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደወል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። ዲፕሎማሲያዊ ጥረት መሃል ኢትዮጵያና ሶማሊላንድ ያካሄዱት የጋራ ድንበር አስተዳደር ስልጠና ፖለቲካዊና ኢኮኖሚያዊ እንድምታው ተተነተነ። የኢትዮጵያና የሶማሊላንድ ተወካዮች በድንበር ከተማ ቶጎጫሌ የጋራ ድንበር አስተዳደር ስልጠና ማካሄዳቸው በቀጠናው ካለው ወቅታዊ ፖለቲካና የዲፕሎማሲ ውጥረት አንጻር ከፍተኛ ትኩረትን ስቧል። የክስተት ሁለቱ ወገኖች ከሞቃዲሾ ተቃውሞ ባሻገር የሁለትዮሽ ግንኙነታቸውን በተግባር እያጠናከሩ መሆናቸውን የሚያሳይ ማሳያ ተደርጎ ተወስዷል። የሶማሊላንድ ሚዲያ የሆነው ሳባ ቲቪ ዘገባ ዋቢ ማድረግ እንደተገለጸው ስልጠናው በዋናነት አንድ ወጥ የፍተሻ ጣቢያ አተገባበር ላይ ያተኮረ ነው። በዚህም በቶጎጫሌ በኩል የሚደረገውን የሰዎችና የሽቅጦች ዝውውር በማቀላጠፍ አላስፈላጊ የቢሮክራሲ ውጣ ውረዶችን ማስቀረት ዋነኛ ግቡ ነው። በስልጠናው መድረክ ላይ የሶማሊላንድ ንግድና ቱሪዝም ሚኒስቴርን ጨምሮ ከሁለቱም ወገኖች የተውጣጡ ከፍተኛ ባለድርሻ አካላት መሳተፋቸው ስምምነቱ በከፍተኛ የመንግስት እርከን ትኩረት የተሰጠው መሆኑን ያመላክታል። ውይይቱም ድንበር ተሻጋሪ ትብብርን በማጠናከርና የተቀላጠፈ የንግድ ፍሰትን በማመቻቸት ቀጠናዊ የኢኮኖሚ ውህደትን ማሳደግ በሚቻል ባቸው ስልቶች ላይ ያተኮረ ነበር። ይህ ጋራ የድንበር አስተዳደር ስልጠና ላዩን ሲታይ መደበኛ የንግድ እንቅስቃሴን የማሳለጥ ሂደት ቢመስልም በውስጡ ግን ጥልቅ ጂኦፖለቲካዊ አንድምታዎችን አዝሏል። በዋናነት የሶማሊያ ፌዴራል መንግስት ኢትዮጵያ ከሶማሊላንድ ጋር የምታደርገውን ማንኛውም ቀጥተኛ ስምምነት የሉዓላዊነት ጥሰት በሚል አጥብቆ ሲቃወም ቆይቷል። ይሁን እንጂ ይህ በቶጎጫሌ በኩል የተካሄደው የጋራ ስልጠና አዲስ አበባና ሀርጌሳ የሞቃዲሾን ተቃውሞ ወደ ጎን በመተው የኢኮኖሚና አስተዳደራዊ ውህደታቸውን በተግባር እያስቀጠሉ መሆናቸውን በግልጽ ያሳያል። በተጨማሪም ኢትዮጵያ በጅቡቲ ወደብ ላይ ያላትን የብቸኝነት ጥገኝነት ለመቀነስ የበርበራ ወደብን ለዋነኛ አማራጮችም ትጠቀማለች። የቶጎጫሌ ድንበር ደግሞ የዚህ ኮሪደር የልብ ትርታ ነው። የአንድ ወጥ የፍተሻ ጣቢያ አሰራር መተግበሩ የሎጂስቲክ ፍሰቱን ከማፋጠን ባለፈ የንግድ መስመሩን ደህንነት በጋራ ለማስጠበቅ የተወሰደ ስትራቴጂካዊ እርምጃ መሆኑን መረዳት ይቻላል። ምንም እንኳን ሶማሊላንድ ዓለም አቀፍ እውቅና ያላገኘች ራስ ገዛ አስተዳደር ብትሆንም የኢትዮጵያ መንግስት ከክልሉ ከፍተኛ ሚኒስትሮች ጋር በመቀመጥ የጋራ ድንበር አስተዳደር ስልጠና ማካሄዱ ትልቅ ትርጉም አለው። ይህም የሁለቱን አካላት ግንኙነት ከመደበኛ የንግድ ልውውጥ አልፎ ወደ አቻ መስተጋብር እያሸጋገሩ መሆኑን ያመለክታል። ይህም በተዘዋዋሪ የተግባር እውቅና የመስጠት ያህል ሊቆጠር ይችላል። ይህ በቶጎጫሌ የተከናወነው ፕሮግራም የኢኮኖሚ ትስስርን ለማጠናከር የተወሰደ እርምጃ ቢሆንም በቀጣይ በአፍሪካ ቀንድ የፖለቲካ ሚዛን ላይ በተለይም በኢትዮጵያና በሶማሊያ ግንኙነት ላይ ተጨማሪ ጫና ሊፈጥር የሚችል ወሳኝ ክስተት ነው። በመብራት ኃይል የተጋነነ የክፍያ ጭማሪና የማናለብኝነት አሰራር የከተማዋ ነዋሪዎች ሮሮ በኢትዮጵያ ኤሌክትሪክ አገልግሎት ወይም መብራት ኃይል በኩል በቅርቡ በነዋሪዎች ላይ እየተጣለ ያለው አላግባብ የተጋነነ የኤሌክትሪክ ፍጆታ ክፍያና የቢሮክራሲ እንግልት ከፍተኛ ቅሬታን እያስነሳ ይገኛል። ለ8 እና 9 ዓመታት ያህል በመኖሪያ ቤታቸው ከ600 እስከ 700 ብር ብቻ መደበኛ የኤሌክትሪክ ፍጆታ ይከፍሉ የነበሩ ነዋሪዎች አሁን በድንገት ቤታቸው ለቢሮ ወይም ለንግድ አገልግሎት የሚውል ነው በሚል የተሳሳተ ምደባ እስከ 35,000 ብር እንዲከፍሉ እየተገደዱ መሆኑ ተጋልጧል። ነዋሪዎቹ እንደገለጹት የተቋሙ ድርጊት ዜጎችን ቃል በቃል እያስጨለመ ይገኛል። ደንበኞች ይህንን የተጋነንና አቅም የማይፈቅደውን ክፍያ በመቃወም አቤቱታ ለማቅረብ ወደ መብራት ኃይል ቅርንጫፍ ቢሮዎች ሲያመሩ የሚጠብቃቸው ምላሽ እጅግ አሳዛኝና የኃላፊነት ስሜት የጎደለው ነው። በቢሮዎቹ ውጪ በረጅም ሰልፍ የሚንገላቱት ደንበኞች ብሶታቸውን በቅንነት የሚያዳምጥ አካል ከማጣትም አልፈው በቅድሚያ የተጠየቃችሁትን ክፈሉ፣ ቅሬታችሁ በሂደት ይስተካከልላችኋል የሚል አስገዳጅ ምላሽ ከሰራተኞች እየተሰጣቸው ይገኛል። ይህን ያህል ግዙፍ መጠን ያለው ገንዘብ መክፈል ለማይችሉ ዜጎች ደግሞ ካልከፈላችሁ መብራቱ ይቆረጣል የሚል ዛቻ በግዴታ እየተጫነባቸው ነው። የአሰራር የተቋሙን የአገልግሎት አሰጣጥ ብልሹነትና የተጠያቂነት እጦት ቁልጭ አድርጎ የሚያሳይ ነው። አንድ መኖሪያ ቤት ያለምንም ማጣራት ወደ ንግድ ወይም ቢሮ ታሪፍ ቀይሮ በ10 እጥፎች የጨመረ ክፍያ መጠየቅ እንዲሁም በቅድሚያ ክፈሉና በኋላ እናስተካክላለን የሚለው አሰራር ዜጎችን ለከፋ የኢኮኖሚና ስነልቦናዊ ጫና እየዳረገ ይገኛል። የሚመለከታቸው የመንግስት አካላት በዚህ ህዝብን እያስመረረ ባለው የመብራት ኃይል አሰራር ላይ በአስቸኳይ ጣልቃ ገብተው ማስተካከያ ካላደረጉ ችግሩ የነዋሪውን የዕለት ተዕለት ህይወት ከማናጋት ባለፈ በመንግስት ተቋማት ላይ ያለውን አመኔታ በእጅጉ እንደሚሸረሽረው የጉዳዩ ታዛቢዎች ያስጠነቅቃሉ።
የኢትዮጵያ የውጭ ምንዛሬ ክምችት 6.8 ቢሊዮን ዶላር ቢደርስም የብር መዳከምና የገቢ ንግድ ጫና ማክሮ ኢኮኖሚውን እየተፈታተሙ ተገለጸ። የአፍሪካ ኤክስፖርት ኢምፖርት ባንክ ይፋ ባደረገው የ2026 የአፍሪካ ንግድ ሪፖርት የኢትዮጵያ ማክሮ ኢኮኖሚ በተጨባጭ የእድገት አሃዞችና በከባድ የፖሊሲ ፈተናዎች መካከል ማለፉን አመላክቷል። ሪፖርቱ እንደሚያሳየው ሀገሪቱ ተግባራዊ ባደረገችው የኢኮኖሚ ማሻሻያዎች ምክንያት የውጭ ምንዛሬ ክምችቷ በ2025 ወደ 6.8 ቢሊዮን የአሜሪካን ዶላር ከፍ ብሏል። ይህ አሃዝ ከ2 ዓመት በፊት ከነበረው 2 ቢሊዮን ዶላር ጋር ሲነጻጸር ከ3 እጥፍ በላይ ያደገ ሲሆን የሀገሪቱን የገቢ ንግድ ሽፋን ከ1.8 ወራት ወደ 3 ወራት ከፍ እንዲል አስችሎታል። ምንም እንኳን የውጭ ምንዛሬ ክምችቱ ማደግ ሀገሪቱ የውጭ ድንጋጤዎችን የመቋቋም አቅሟን እንደገነባች የሚያሳይ ቢሆንም የለውጥ የመጣው ከፍተኛ ዋጋ ተከፍሎበት ነው። ማሻሻውን ተከትሎ ወደ ገበያ መር የውጭ ምንዛሬ ስርዓት በመገባቱ የብር የመግዛት አቅም በከፍተኛ ሁኔታም አሽቆልቁሏል። በ2024 አንድ የአሜሪካን ዶላር በ83 ብር ይመነዘር የነበረ ሲሆን በ2005 የአሃዝ ወደ 138 ብር ማሻቀቡን ሪፖርቱ በግልጽ አስቀምጧል። ይህ የገንዘብ ዋጋ መቀነስ ዲቫሉዌሽን በማህበረሰቡ የኑሮ ውድነት ላይ የፈጠረው ጫና ቀላል ባይሆንም መንግስት በተከተለው ጥብቅ የገንዘብ ፖሊሲ ምክንያት አጠቃላይ የዋጋ ግሽበቱ በ2004 ከነበረበት 21 በመቶ ወደ 13.2 በመቶ በ2005 ዝቅ ይችላል። በሌላ በኩል ሪፖርቱ የኢትዮጵያን የኢኮኖሚ እድገት በከፍተኛ ደረጃ ድንቋል። በ2005 ኢትዮጵያ 9.2 በመቶ የኢኮኖሚ እድገት በማስመዝገቧ በአፍሪካ ፈጣን እድገት ካላቸው ሀገራት ተርታ መሰለፍ የቻለች ሲሆን የምስራቅ አፍሪካ ቀጠና 6.7 በመቶ እድገት እንደሚያስመዘግብም ትልቁን ድርሻ ወስዳለች። የኢትዮጵያ መነቃቃት አጠቃላይ የአፍሪካን የኢኮኖሚ እድገት ከ3.4 በመቶ ወደ 4.5 በመቶ ከፍ እንዲል ጉልህ አስተዋጽኦ አድርጓል። የንግድ እንቅስቃሴን በተመለከተ ኢትዮጵያ የሸቀጦች ገቢ ንግድ በ51.6 በመቶ በማደግ 5.36 ቢሊዮን ዶላር ደርሷል። ይህ ገቢ ንግድ መጨመር የሀገር ውስጥ ፍላጎት ማደጉን የሚያሳይ ቢሆንም በውጭ ምንዛሬ ፍላጎት ላይ የሚፈጥረውን ጫና ግን አግልሎ ማየት አይቻልም። ሆኖም ኢትዮጵያ ከአፍሪካ ሀገራት ጋር ያላት የንግድ ትስስር አበረታች መሻሻልን አሳይቷል። ወደ አፍሪካ ገበያዎች የምትልከው የውጭ ንግድ በ26.1 በመቶ በማደግ 2.13 ቢሊዮን ዶላር የደረሰ ሲሆን ከአፍሪካ ሀገራት የምታስገባው የገቢ ንግድ ደግሞ በ73.4 በመቶ አድጎ 940 ሚሊዮን ዶላር ደርሷል። በቀይ ባህርና ስዊዝ ካናል መስመር ላይ የተፈጠረው የጸጥታ መስተጓጎል የአፍሪካ ሀገራት የራሳቸውን ቀጠናዊ የንግድ ትስስር እንዲያጠናክሩ እያስገድዳቸው መሆኑን ሪፖርቱ አመላክቷል። በዚህም አጠቃላይ የአፍሪካ የእርስ በርስ ንግድ 213.8 ቢሊዮን ዶላር የደረሰ ቢሆንም አህጉሪቱ አሁንም 74 ቢሊዮን ዶላር የሚገመት የንግድ ፋይናንስ ክፍተት እንዲሁም የመሰረተ ልማትና የኢንዱስትሪ መስፋፋት ጥረቶች በዋና ማነቆነት እንደተደቀኑባት የአፍሪካ ኤክስፖርት ኢምፖርት ባንክ በማሳሰብ ትንታኔውን አጠቃሏል። የትግራይ ክልል አወዛጋቢውን የግዳጅ ወታደራዊ ምልመላ አዋጅ ከህግ አግባብ ውጪ በአስቸኳይ ተግባራዊ እንዲሆን አዘዘም። ከሰሜን ኢትዮጵያው ጦርነት በፊት ከብሔራዊ ምርጫ ቦርድ እውቅና ውጪ በተካሄደ ምርጫ ተቋቁሞ የነበረውና በቅርቡ ዳግም ወደ ስራ የተመለሰው የትግራይ ክልል ምክር ቤት በቅርቡ ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ ማስተላለፉ ተጋለጠ። ይህ እርምጃ ክልሉ ከጦርነት ማግስት ወደ መልሶ ግንባታና ሰላም እያመራ ባለበት በአሁኑ ወቅት ዳግም ወደ ወታደራዊ ማሰባሰብ እያመራ መሆኑን የሚያሳይና አሳሳቢ የህግ ጥሰት የታየበት ሆኗል። የምክር ቤቱ አፈ ጉባኤ መሆናቸው የተነገረላቸው ወይዘሮ ምህረት ሀጎስ ሰኔ 17 ቀን 2018 ዓ.ም ለክልሉ ፍትህ ቢሮ በጻፉት ደብዳቤ አዋጁ በመደበኛነት በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት በጊዜያዊነት እየሰሩበት እንዲቆዩ ማዘዛቸውን ዋዜማ ያየችው ሰነድ ያረጋግጣል። ለክልሉ ጠቅላይ ፍርድ ቤትና ለክልሉ ፖሊስ ኮሚሽን ግልባጭ የተደረገው የትዕዛዝ አንድ ህግ በነጋሪት ጋዜጣ ታትመው ለህዝብ ይፋ ሳይደረግ ተግባራዊ እንዲደረግ ማዘዙ መሰረታዊ የህግ አሰራርና የዜጎችን መብት የጣሰ ድርጊት መሆኑን ያሳያል። ይህንን የግዳጅ ምልመላ አዋጅ በበላይነት ለማስፈጸምም ዶክተር ደብረጽዮን ገብረ ሚካኤል የሚመሩት አዲስ ማዕከላዊ የጸጥታ እዝ መቋቋሙ የጉዳዩን አሳሳቢነት ይበልጥ አጉልቶታል። አዲስ የተቋቋመው የወታደራዊ መዋቅር ክልሉን ያለበትን የሽግግር ጊዜ ፖለቲካዊና ጸጥታ ነክ ስጋቶች ሊያባብስ እንደሚችል ተገምቷል። የምክር ቤቱ የግዳጅ ምልመላ እርምጃ በዓለም አቀፍ ደረጃም ከባድ ተቃውሞ ገጥሞታል። ታዋቂው የሰብአዊ መብት ተሟጋች ተቋም ሂውማን ራይትስ ዎች የትግራይ ባለስልጣናት ይህንን አዋጅ በአስቸኳይ እንዲያነሱ ሰሞኑን አጥብቆ መጠየቁ ይታወሳል። የጦርነቱን አሰቃቂ ጠባሳ ገና ያልሻረው የክልል ወጣት ወደ ትምህርትና መደበኛ ህይወቱ መመለስ ሲገባው ያለ ህጋዊ የህትመት ሂደት በግዳጅ ወደ ውትድርና እንዲገባ መደረጉ የክልሉን አመራሮች
የፖለቲካ ፍላጎትና የሰብአዊ መብት ጥበቃ አያያዝ ጥያቄ ውስጥ የሚከት ነው። የኢትዮጵያ መከላከያ ኃይል አልሻባብ ባለፉት 20 ዓመታት የኢትዮጵያን ድንበር ጥሶ ጥቃት ለመፈጸም ያደረገው ሙከራ ሙሉ በሙሉ ከሽፏል አለም። የኢትዮጵያ መከላከያ ኃይል እንዳስታወቀው አሸባሪው አልሻባብ ባለፉት 2 አስርት ዓመታት ውስጥ የኢትዮጵያን ድንበር ጥሶ ለመግባትና ጥቃት ለመፈጸም በተደጋጋሚ ሞከረ ቢሆንም አንድም ጊዜ ስኬታማ መሆን አልቻለም። የተገለጸው የኢትዮጵያ ከፍተኛ ወታደራዊ አመራሮች በጅቡቲ የፈረንሳይ ጦር አዛዥ ከሆነው ሜጀር ጄኔራል ሴባስቲያኒ ቫሌት ከሚመራው ልዑክ ጋር ባደረጉት የሁለትዮሽ ውይይት ወቅት ነው። ከሰኔ 23 ቀን 2026 ጀምሮ የኢትዮጵያን የመከላከያ ተቋም በመጎብኘት ላይ የሚገኙት የፈረንሳይ ልዑክ ከአመራሮቹ ጋር በሽብርተኝነት መከላከል፣ በወታደራዊ ስልጠና፣ በሕክምና አገልግሎትና በቴክኒክ ድጋፍ ላይ ትኩረት አድርገው መክረዋል። በመከላከያ ዋና መስሪያ ቤት በተካሄደው ውይይት የመከላከያ ኃይሉ የኦፕሬሽን ዋና መምሪያ እንዳቀረበው ኢትዮጵያ በአሸባሪው ቡድን ላይ ያስመዘገበችው የላቀ ወታደራዊ ድል የቡድኑን ጥቃት ለመመከት የረዳው በጠንካራ የስነ ልቦና ዝግጅት፣ በላቀ የአካልና የታክቲክ ብቃት እንዲሁም በተቀናጀ የኦፕሬሽን አፈጻጸም እንደሆነ ተጠቅሷል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክቶሬት ዳይሬክተር ጄኔራል ሜጀር ጄኔራል ተሾመ ገመቹ በበኩላቸው አልሻባብ ባለፉት 20 ዓመታት ውስጥ በተለያየ ጊዜ ጥቃት ለመሰንዘር ቢሞክርማ የኢትዮጵያን ድንበር ጥሶ የገባበት አንድም ጊዜ የለም ብለዋል። ይህ ውጤት ለማስመዝገብም ጠንካራ የአመራር ብቃት፣ የተቀናጀ ወታደራዊ ዝግጁነት፣ ዘመናዊ ቴክኖሎጂ አጠቃቀም፣ ከፍተኛ የውጊያ ብቃትና ጠንካራ የህዝብ ድጋፍ የላቀ ሚና እንደነበራቸው ተገልጿል። የፈረንሳይ የጦር ኃይል አዛዥ ሜጀር ጄኔራል ሴባስቲያን ቫሌት በበኩላቸው ኢትዮጵያና ፈረንሳይ የረጅም ጊዜ ጠንካራ ወዳጅነት ያላቸው ሀገራት መሆናቸውን ጠቅሰው ኢትዮጵያ በአልሻባብ ላይ እያካሄደች ያለውን ዘመቻ አድንቀዋል። ከዚህ ስብስብ በፊትም የፈረንሳይ ልዑክ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር በክልላዊ ደህንነት፣ በሽብርተኝነት መከላከልና በሁለትዮሽ ወታደራዊ ትብብር ዙሪያ ውይይት ማድረጋቸው ተገልጿል። የመኖሪያ ቤት ህልማቸው የጨለመባቸው የአዲስ አበባ መምህራን የመንግስት ቃልና የተግባር ክፍተት። በአዲስ አበባ ከተማ ለሚገኙ መምህራን የመኖሪያ ቤት ችግር መፍትሄ ይሆናል ተብሎ የተቋቋመው የመምህራን ማህበር የመኖሪያ ቤት ፕሮጀክት ተስፋ ከማድረግ ይልቅ ለመምህራኑ የብስጭትና የዕዳ ምንጭ እየሆነ መምጣቱን ቮያ ቴሌቪዥን ሰምቷል። በፕሮጀክቱ መሰረት መምህራን እንደየቤቱ ስፋት ባለ 1፣ ባለ 2ና ባለ 3 መኝታ ክፍል እንዲሁም ስቱዲዮ ቅድመ ክፍያ እንዲከፍሉ ተጠይቀው ለምሳሌ ባለ 3 መኝታ ክፍል ቤት ለማግኘት የተመዘገቡ መምህራን 680 ሺህ ብር ቅድመ ክፍያ ፈጽመዋል። ይህንን ከፍተኛ መጠን ያለው ገንዘብ ለመክፈል በርካታ መምህራን ባላቸው አነስተኛ አቅም ንብረታቸውን መሸጥና መበደርን ጨምሮ ከፍተኛ መስዋዕትነት መክፈላቸው ተገልጿል። መምህራኑ ቅድመ ክፍያውን ከፈጸሙ በኋላ የቤቶች ግንባታ በቤቶች ልማት ኮርፖሬሽን አማካኝነት እንደሚከናወን ቢገልጽም እስካሁን ግንባታው ሊጀመር አልቻለም። ለዚህ መዘግየት በምክንያት የተጠቀሰው የቤቶች ልማትና ግንባታውን የሚያካሂዱት ኮንትራክተሮች የውል ስምምነት አለመፈጸማቸው ነው። ኮንትራክተሮቹ ወደ ስራ ለመግባት ውሃና መብራት ወደ ግንባታ ስፍራው እንዲገባ የሚጠይቁ ሲሆን የቤቶች ልማት በበኩሉ ይህንን ማሟላት ባለመቻሉና ውል ለመፈረም ፈቃደኛ ባለመሆኑ ፕሮጀክቱ ላልተወሰነ ጊዜ እንዲቋረጥ ሆኗል። መምህራኑ ክረምቱ ሰበብ ሊሆን እንደሚችል ቢገምቱም ውሃና መብራት ለማስገባት እንዲሁም የውል ስምምነት ለመፈጸም ክረምት እንቅፋት ሊሆን እንደማይችል ለቮያ ቲቪ ጠቁመዋል። መምህራኑ ላነሱት ቅሬታ ምላሽ ለማግኘትና የፕሮጀክቱን ዕጣ ፈንታ ለመጠየቅ በተደጋጋሚ ለሚመለከታቸው የመንግስት አካላትና አመራሮች ብንደውልም እስካሁን ምንም አይነት ምላሽ ሊሰጡን አልቻሉም። ይህ የመንግስት ዝምታ ጉዳዩን ይበልጥ አጠራጣሪ ያደረገው ሲሆን በሺዎች የሚቆጠሩ መምህራን የከፈሉት ገንዘብና የመኖሪያ ቤት ተስፋቸው ምን ሊሆን እንደሚችል ግልጽ አይደለም። ይህ ሁኔታ መንግስት ለዜጎቹ በተለይም ለመምህራን የሰጠውን ቃል አለማክበሩና በፕሮጀክቱ ላይ ያለውን የተጠያቂነት ክፍተት በግልጽ የሚያሳይ ነው ሲሉ አስተያየት ሰጪዎች ለቮያ ገልጸዋል። የአሜሪካው ጠቅላይ ፍርድ ቤት በስደተኞች ጉዳይ ለፕሬዝዳንት ትራምፕ አስተዳደር 2 ትልልቅ ድሎች አጎናጸፈ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጠያቂዎችን ቁጥር ለመቀነስ የሚደረገውን ጥረት በመደገፍ ሐሙስ ዕለት 2 አብይት ውሳኔዎችን አሳልፏል። በመጀመሪያው የፍርድ ቤት ውሳኔ ወደ አሜሪካ ግዛት ከመግባታቸው በፊት በድንበር ላይ የሚመላለሱ ስደተኞች የጥገኝነት ጥያቄ የማቅረብ መብት እንደሌላቸው ተገልጿል።
የውሳኔውን ሰነድ ያዘጋጁ ዳኛ ሳሙኤል አሊቶ እንዳብራሩት አንድ ስደተኛ የደቡብ ድንበር ላይ ቢደርስም ወደ ሀገሪቱ ከመግባቱ በፊት ከተመለሰ በሕግ አግባብ አሜሪካ ደርሷል ተብሎ ሊቆጠር አይችልም። አሁን ያለው የአሜሪካ ሕግ የጥገኝነት ጥያቄ ማቅረብ የሚቻለው አሜሪካ የደረሰ ሰው ብቻ መሆኑን የሚደነግግ በመሆኑ ይህ ውሳኔ ትልቅ የሕግ ትርጉም አለው። ዳኛ አሊቶ በጽሁፋቸው አንድ ሰው አሁንም ሜክሲኮ ውስጥ ሆኖ አሜሪካ ገብቷል ማለት አይቻልም፣ ከመግባቱ በፊት አንድ ቦታ ላይ ደርሷል ማለት ከቋንቋ አጠቃቀም አንጻርም ስህተት ነው ሲሉ የ9ኛውን ዙር ይግባኝ ሰሚ ፍርድ ቤት ቀዳሚ ውሳኔ ውድቅ አድርገውታል። ሁለተኛ ጉዳይ ደግሞ ጊዜያዊ የጥበቃ ፍቃድ ቲፒኤስ ያላቸው ሶሪያውያንና ሄታውያን ስደተኞች ጉዳይ እልባት አግኝተዋል። የትራምፕ አስተዳደር የእነዚህን ዜጎች መኖሪያ ፍቃድ ለመሰረዝ የሚያደርገውን ጥረት ስደተኞቹ በፍርድ ቤት በመቃወም ላይ ቢሆኑም የፍርድ ሂደቱ እስኪጠናቀቅ ድረስ የስረዛ ውሳኔውን የሚያዘገይ የህግ ከለላ ማግኘት እንደማይችሉ ፍርድ ቤቱ ወስኗል። ይህንን ውሳኔ በተመለከተ ዳኛ አሊቶ ሲያስረዱ የቲፒኤስ ህግ ከህገ መንግስታዊ መብቶች ጋር የተያያዙ ካልሆኑ በስተቀር የፍቃድ ስረዛን በሚመለከት በፍርድ ቤት የሚቀርቡ ክሶች በግልጽ እንደሚከለክል አብራርተዋል። ከአሜሪካ መግቢያ በሮች ውጭ የሚገኙ ስደተኞች የጥገኝነት ጥያቄ ማቅረብንና በአሜሪካ ውስጥ የሚገኙ የተወሰኑ ስደተኞችን ጊዜያዊ የመኖሪያ ፍቃድ በቀላሉ መሰረዝን በተመለከተ ወግ አጥባቂ ፖለቲከኞችን ጠንካራ አቋም ሲያራምዱ ቆይተዋል። ጠቅላይ ፍርድ ቤት ያሳለፋቸው እነዚህ ሁለት ውሳኔዎች የጥገኝነት ጥያቄ ማቅረብን ይበልጥ አዳጋች የሚያደርጉ ከመሆናቸውም በላይ የትራምፕ አስተዳደር የጥገኝነት ጥያቄዎችን ቁጥር ለመቀነስና የስደተኞችን ህግን ለመጠበቅ በያዘው እቅድ ላይ ትልቅ የህግ ብልጫ እንዲያገኝ አስችሎታል። የኤርትራው አምባሳደር የኢትዮጵያን ባለስልጣናት ውንጀላ ውድቅ አደረጉ። ኢትዮጵያ ወደ ጦርነት እየተጎተተች አይደለም። በኳታር የኤርትራ አምባሳደር የሆኑት አሊ ኢብራሂም አህመድ የኢትዮጵያ ከፍተኛ ባለስልጣናት የሆኑት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ በቅርቡ በአልጀዚራ የእንግሊዝኛው ድረገጽ ላይ ላወጡ ጽሑፍ ጠንከር ያለ ምላሽን ሰጥተዋል። አምባሳደሩ በምላሻቸው ኢትዮጵያ በውጭ ኃይሎች ተጽዕኖ ስር ሆና ወደ ጦርነት እየተጎተተች ነው የሚለው ትርክት ገዢው የብልጽግና ፓርቲ በሀገር ውስጥ ከገጠመው ቀውስና ኃላፊነት ለመሸሽ የሚጠቀም በት ማሳሳቻ መሆኑን ገልጸዋል። የተረክት ከ2023 መገባደጃ ጀምሮ የኢትዮጵያ መንግስት በኤርትራ ላይ እያራመደ ያለውን የጥላቻ ንግግርና ወታደራዊ ትንኮሳ ለመሸፈን ያለመ የዲፕሎማሲ ጭስ መሆኑን አስገንዝበዋል። እንደ አውሮፓውያን አቆጣጠር ከዳር 2020 ጀምሮ ለ2 ዓመታት በሰሜን ኢትዮጵያ የተካሄደው አውዳሚ ጦርነት የኢትዮጵያ የውስጥ የፖለቲካ ጽንፈኝነትና የብሔር ክፍፍል ውጤት እንጂ የውጭ ኃይሎች ሴራ እንዳልነበረ አምባሳደር አሊ አስታውሰዋል። ኤርትራ ወደዚህ ጦርነት የገባችው በኢትዮጵያ ፌዴራል መንግስት መደበኛ ጥሪና ራሷን ለመከላከል መሆኑን የጠቀሱት ጸሐፊው አቶ ጌታቸው ረዳ በወቅቱ በማህበራዊ ስር ገጻቸውና በሚዲያ ኤርትራን ሆን ብለው ኢላማ ማድረጋቸውን አስታውቀዋል። ጦርነቱ ካበቃ በኋላ ጠቅላይ ሚኒስትር አብይ አህመድን ጨምሮ የብልጽግና ፓርቲ ባለስልጣናት ለኤርትራ ከፍተኛ ምስጋና ማቅረባቸውን አስታውሰው አሁን ግን ኤርትራን እንደ ቋሚ የሰላም እንቅፋት አድርጎ መሳል ታሪክን በገሃድ የማዛባት ሙከራ መሆኑን ተችተዋል። አምባሳደሩ አክሎም የፕሪቶሪያው የሰላም ስምምነት በድንገት የተደረሰ እርቅ ተደርጎ የሚቀርበው የፕሮፓጋንዳ አካል መሆኑን አጋልጠዋል። ከፕሪቶሪያው ስምምነት ወራት በፊት ጦርነት እየተካሄደ ባለበት ወቅት ተፋላሚዎቹ ወገኖች በጅቡቲና ሲሸልስ በሚስጥር ሲገናኙ እንደነበረና የጋራ ወታደራዊ አቅማቸውን ወደ ኤርትራ በማዞር ጥቃት ለመሰንዘር አማራጮችን ሲፈልጉ እንደነበር አብራርተዋል። በአሁኑ ወቅት ደግሞ የኢትዮጵያ መንግስት የባህር በር ባለቤትነት የሚል አዲስ አጀንዳ በመፍጠር በአሰብና በሌሎች የኤርትራ የባህር ዳርቻዎች ላይ ወታደራዊ ኃይልና ከባድ መሳሪያዎችን በድንበር አካባቢ በማስጠጋት ትንኮሳ እያካሄደ መሆኑን አምባሳደር ወቅሰዋል። ይህንን ህገወጥ አጀንዳ ለማስፈጸም የመንግስት ሚዲያዎችን፣ ምሁራንና ተጽዕኖ ፈጣሪዎችን በስፋት እየተጠቀመ እንደሚገኝ ገልጸዋል። ኢትዮጵያ መንግስት እያራመደ ያለው ኃላፊነት የጎደለው የውጭ ግንኙነት ፖሊሲ ከኤርትራ ባለፈ በሌሎች ጎረቤት ሀገራት ላይም ተጽዕኖ እያሳደረ መሆኑን ጽሑፉ በስፋት ዳሷል። ኢትዮጵያ ከሶማሊያ ማዕከላዊ መንግስት እውቅና ውጪ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት የቀጠናውን ዲፕሎማሲያዊ ቀውስ ማባባሱንና በሱዳንም ሆነ በሌሎች ሀገራት ያልተገባ ጣልቃ ገብነት ማሳየቷን ተችቷል። ይህ ሁሉ የኢትዮጵያን የማስፋፋትና ፍላጎት የሚያሳይ እንጂ ኢትዮጵያ የውጭ ኃይሎች ሰለባ አለመሆኗን ያረጋግጣል ብለዋል። ኤርትራ ሰላማዊ የተዋሃደችና የተረጋጋች ኢትዮጵያ ማየት እንደምትፈልግ ያረጋገጡት አምባሳደር አሊ ኢብራሂም አህመድ ዓለም አቀፍ ማህበረሰብ የአዲስ አበባን የውስጥ ቀውሶችና የማስፋፋት አጀንዳዎች በትክክል ሊረዳ እንደሚገባም አሳስበዋል። በመጨረሻም የኤርትራ ሉዓላዊነት በምን መልኩ ለድርድር እንደማይቀርብና ሰላም ሊረጋገጥ የሚችለው ድንበርና ዓለም አቀፍ ህጎች ያለምንም ቅድመ ሁኔታ ሲከበሩ ብቻ መሆኑን በማስገንዘብ ጽሑፋቸውን አጠናቀዋል።
የኳታር ስፖርት ሚኒስተር አሲም ማዲቦ በሆስፒታል ተገኝተው እስማኤል ኮኔን ጠየቁ። የኳታር የወጣቶችና ስፖርት ሚኒስተር ሼክ ሐማድ ቢን ካሊፋ ከኳታር ብሔራዊ ቡድን አማካኝ አሲም ማዲቦ ጋር በመሆን በሕክምና ላይ የሚገኘውን የካናዳ ዓለም አቀፍ ተጫዋች እስማኤል ኮኔን መጠየቃቸው ተሰምቷል። የዓለም ዋንጫ አስተናጋጁ ሀገር ካናዳ ጁን 19 ቀን ከኳታር ጋር ባደረገችው ግጥሚያ ኮኔ ከፍተኛ ጉዳት የደረሰበት ሲሆን ከዚያ በኋላም ቀዶ ጥገና ተደርጎለት አሁንም በሆስፒታል ተኝቶ እየታከመ ይገኛል። ይህንን ጉዳት ያደረሰበት የኳታሩ አሲም ማዲቦ ወዲያውኑ በቀይ ካርድ ከሜዳ የተባረረ ከመሆኑ በላይ የፊፋ ዲሲፕሊን ኮሚቴ ከባድ ጥፋት በመፈጸሙ የ5 ጨዋታ እገዳ የጣለበት መሆኑ የሚታወቅ ነው። በጨዋታው ኳታር 6-0 የተሸነፈች ቢሆንም በዕለቱ በቀይ ካርድ የወጣው ማዲቦ በድርጊቱ መጸጸቱን በግልጽ ይታይ ነበር። ከሜዳ በሚወጣበት ወቅትም እጁን በጭንቅላቱ ላይ አድርጎ ሲያለቅስም ታይቷል። እንደ መረጃዎቹ ከሆነ ኮኔው ወደ ሆስፒታል ከመወሰዱ በፊት ማዲቦ በመልበሻ ቤት ውስጥ ይቅርታም ጠይቆት ነበር። አሁን ደግሞ ከሚኒስቴሩ ጋር ሆስፒታል ድረስ በመሄድ ያለበትን የጤና ሁኔታ ተመልክቶ ፈጣሪ ይማር ብሎታል። የ4 ዓመቱ ኮኔ በዚህ ዓለም ዋንጫ በድጋሚ ለአገሩ ብሔራዊ ቡድን የመጫወት ዕድሉም 0 ሆኗል። ምክንያቱም ዶክተሮች ሰፊ የማገገሚያ ጊዜ እንደሚያስፈልገው ነግረውታል። የኳታር እግር ኳስ ፌዴሬሽን በይፋዊ ኢንስታግራም ገጹ ላይ የማዶቤን ይህንን የሆስፒታል ጉብኝት ፎቶ ካስቀመጡ በኋላ በሜዳ ላይም ሆነ ከሜዳ ውጭ ጠንካራ ግንኙነት የሚያንጸባርቅ ስፖርታዊ ጨዋነት የሚል መግለጫም ጽፎም ተመልክተናል። በታዋቂው ፖለቲከኛ ጀዋር መሐመድና በሚዲያ ባለሙያው ግሩም ጫላ መካከል በማህበራዊ ትስስር ገጾች ላይ የሰላ የቃላት ምልልስ ተካሂዷል። ይህ ውጥረት የጀመረው ግሩም ጫላ በፌስቡክ ገጹ ላይ የአዲስ አበባ ከተማ አስተዳደር ከተማዋን ለማድመቅ ያደረገውን ጥረት አድንቆ ሆኖም በህንፃዎች ላይ የተተከሉት መብራቶች እየጠፉ ከተማዋ ወደ ጨለማ እየተመለሰች መሆኗን በመተቸት ባወጣው ጽሁፍ ነው። ግሩም በጽሁፉ ይህ ስራ ጊዜያዊ ሳይሆን ቋሚ እንዲሆን ክትትል ሊደረግበት እንደሚገባም አሳስቦ ነበር። ይህንን የፌስቡክ ጽሁፍ ተከትሎ ጀዋር መሐመድ በኤክስ ገጹ ላይ ግሩምን ጽሁፍ በማያያዝ ብልጭልጩ እየጨለመ ነው ይለናል ይህ ሞዴል ባለጊዜ የሚል ፌዝ ያዘለ አስተያየት አስፍሯል። ይህን የጀዋር አስተያየት ግሩም ማስቆጣቱ አልቀረም። በግል የጽሁፍ መልእክት ግሩም ለጀዋር አንተ ለመላው የኦሮሞ ማህበረሰብ ውርደት ነህ፣ በሁሉም መንፈስ የተሸጥክነህ የሚል ከባድ ስድብ እንደላከለት ጀዋር ያጋራው የስክሪንሹት ማስረጃ ያሳያል። ለዚህ የግሩም መልእክት ጀዋር መሐመድ በይፋዊ የኤክስ ገጹ ላይ ጠንካራ ምላሽን ሰጥቷል። ጀዋር በመልእክቱ ግሩም ጫላ የኦሮሞን አርሶ አደሮች የሚያፈናቅሉ መሬታቸውን የሚሰርቁና ያገኙትን ገንዘብ በቅንጡ መኪኖች ላይ የሚያባክኑን በዚህ የሚመጻደቁ እንዳንተ ያሉ ሌቦችን ማጋለጤ የተሸጥክ የሚያስበይ ከሆነ ያንን ስያሜ በክብር እለብሰዋለሁ ሲልም አስታውቋል። ይህ በሁለቱ ግለሰቦች መካከል የተፈጠረው መካረር በማህበራዊ ሚዲያ ተጠቃሚዎች ዘንድ ሰፊ መነጋገሪያ ሆኗል። ፊፋ ሩሲያ ወደ ዓለም ዋንጫ እንድትመለስ ውሳኔ ማሳለፉ ተሰማ። የዓለም እግር ኳስ አስተዳዳሪ ሆነው ፊፋ ሩሲያን ወደ ዓለም ዋንጫ ውድድሮች የሚመልስ ውሳኔን አሳልፏል። ይህ ውሳኔውም ለአዘርባጃን እግር ኳስ ፌዴሬሽን አስታውቋል። አዘርባጃን የመጀመሪያውን የወጣቶች ማለትም እድሜያቸው ከ15 ዓመት በታች ታዳጊዎች ዓለም ዋንጫን የምታስተናግድ መሆኑ ይታወቃል። ይህ ውድድር የፊታችን ኦክቶበር 22 ቀን 2026 ተጀምሮ ኦክቶበር 31 የሚጠናቀቅ ይሆናል። ፊፋ ለአስተናጋጁ ሀገር በጻፈው ደብዳቤ ላይ ሁሉም የፊፋ ሀገራት በውድድሩ ላይ መሳተፍ ይችላሉ የሚል መመሪያ አስተላልፏል። ይህም ማለት ሩሲያም የፊፋ አባል በመሆኗ በውድድሩ ላይ እንድትሳተፍ ፍቃድ ማግኘቷን የሚገልጽ ነው። የዩክሬንና ሩሲያ ጦርነት ከተጀመረ አንስቶ ፊፋ በሚያደርጋቸው ማንኛቸውም ውድድሮች ላይ ሩሲያ እንድትሳተፍ ገደብ የጣለ መሆኑ የሚታወስ ነው። አሁን ግን በመጪው ጥቅምት ወር በሚከናወነው በዚህ የመጀመሪያው ከ15 ዓመት በታች ዓለም ዋንጫ ላይ ሩሲያ ወደ ውድድሩ እንድትመለስ ፈቅዷል። የውድድር በ2027 በሴቶች የሚደረግ ሲሆን ከ2028 አንስቶ የሴቶችና የወንዶች ታዳጊዎች ዓለም ዋንጫ በኩል ጊዜ እንደሚደረግ ፊፋ ባወጣው መግለጫ አስታውቋል። የኢራን ወታደራዊ አዛዥ እስራኤል ዛሬውኑ ሊባኖስን ለቃ ትውጣ አሉ። የኢራን አብዮታዊ ዘብ አካል የሆነው ቅዱስ ኃይል ዋና አዛዥ ሆኑት ኢስማኤል ካኒ በማህበራዊ ሚዲያቸው ላይ ለእስራኤል ማስጠንቀቂያ ሰጥተዋል። አዛዡ ዛሬ በለጠፉት መልእክታቸው እስራኤል መላው ሊባኖስን ዛሬ በፈቃደኝነት ለቃ መውጣት አለባት ብለዋል። ጨምረውም ዛሬ የማትወጣ ከሆነ ነገ በውርደትና በሽንፈት ለመሸሽ ትገደዳለች በማለት አስጠንቅቀዋል። ባለፈው ሳምንት አሜሪካና እስራኤል ባደረጉት ድርድር ሊባኖስን ጨምሮ በሁሉም ጦር ግንባሮች የሚደረጉትን ጦርነቶች ለማስቆም ጊዜያዊ ስምምነት ላይ መድረሳቸው ይታወሳል። የቴህራን መንግስት የሊባኖስ ሉዓላዊነት መጠበቅ እንዳለበትና የእስራኤል ወታደሮች ከሊባኖስ መውጣት እንዳለባቸው መግለጹ የሚታወቅ ሲሆን እስራኤል ግን ይህንን ሐሳብ ትቃወማለች። ሄዝቦላ ትጥቅ እስከሚፈታ ድረስ በሊባኖስ የጸጥታ ቀጠና ውስጥ እንደምትቆይ ገልጻ ነበር።
የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ ባስተላለፉት መልእክት ሩሲያ ዋና ከተማዋን ሞስኮን ለመጠበቅ ከፍተኛ ጥረት እያደረገች መሆኑን አስታውቀዋል። ይህም የሆነው ሀገራቸው ረጅም ርቀት ላይ የሚገኙ ኢላማዎችን መምታት መቀጠሏን ተከትሎ መሆኑን አስረድተዋል። ፕሬዝዳንቱ እንደገለጹት በዛሬው ዕለትም በሩሲያ ውስጥ በሚገኙ 3 የነዳጅ ማጣሪያዎች ላይ ጥቃት አድርሰዋል። በመልእክታቸው ሁለቱ ነዳጅ ማጣሪያዎች በኡፋ ከተማ የሚገኙ መሆኑን ገልጸው ይህ ቦታም ከዩክሬን ድንበር በ1500 ኪሎ ሜትር ርቀት እንደሚገኝ አስታውቀዋል። ሌላኛው የመታው ነዳጅ ማጣሪያ ደግሞ ከድንበር በ300 ኪሎ ሜትር ላይ ያለ መሆኑን አስረድተዋል። ከቅርብ ሳምንት ወዲህ ዩክሬን ረጅም ርቀት ላይ በድሮኖች የሩሲያን መሰረተ ልማቶች መምታት የጀመረች መሆኑ ይታወቃል። ዘለንስኪ በዚህ መልእክታቸው ሩሲያ ይህንን ጥቃት ለመከላከል ያላትን የአየር መቃወሚያ ስርዓት ወደ ሞስኮ ወሳኝ ወደ ሆነው ቦታዎች እያንቀሳቀሰች መሆኑን አስረድተዋል። በተለይም ከሞስኮ በስተ ምዕራብ በ500 ኪሎ ሜትር ርቀት ላይ የሚገኝ ቫልዲያ ከተማ ተጨማሪ የአየር መቃወሚያ ስርዓቶች መተከላቸውን አስታውቀዋል። ይህች ከተማ የሩሲያው ፕሬዝዳንት ቭላዲሚር ፑቲን መኖሪያ ቤት የሚገኝባት መሆኗ የሚታወቅ ነው።